ወዘንተ ነገርኩክሙ ከመ ኢትተአቀፉ እስመ እምኩራባቲሆሙ ያውጽኡክሙ ከምኩራባቸው ያስወጧችኋልና እንዳትሰናከሉ ይህን ነገርኋችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። እንዳትሰናከሉ ይህን ነገርኋችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 1 እግዚአብሔር እንደረዳን ባለን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። እንዳትሰናከሉ ይህን ነገርኋችሁ። ቃሉ ከልቡናችን ሲወጣና ሲወርድ እንዲኖር ትዝ እንዲለን ሁሉ ጊዜ እንድናስታውሰው እንዳንዘነጋው እንዳንረሳው ሁላችንም እስኪ ባንድ ላይ እንበለው። እንዳትሰናከሉ በሉ። ይህን ነገርኋችሁ። ምን እንዳትሉ? ምን አልኋችሁ? እንዳትሰናከሉ ይህን ነገርኋችሁ። ይሄ የጌታ ቃል ነው። የእግዚአብሔር ወልድ የኢየሱስ ክርስቶስ ቃል ነው። መለኮታዊ ቃል ነው። ለዛሬው ትምህርታችን ይሄንን ነው መነሻ አድርገን የምንማረው። እኛም ተምረን አውቀን ከመሰናከል እግዚአብሔር ይጠብቀን። የትምህርቱ ዋና ዓላማ እኛም እንዳንሰናከል ነው። ከመሰናከል የሚጠብቅ አጥር ቅጥር ምርኩዝ መደገፊያ ጋሻ ነው ይሄ ቃል። በተለይ ታላላቁ ሊቃውንት እነ ቅዱስ ዮሐንስ አፈወርቅ ይሄንን ቃል ጋሻ ነው፣ መመከቻ ነው፣ ጠላት ዲያብሎስ የሚወረውረውን ፍላጻ የምንመክትበት ነው፣ ጋሻ ነው፣ እንዳንዝል የምንመረኮዝበትም ምርኩዛችን ነው፣ መደገፊያ ነው። ይህን ነገርኋችሁ። ለምን? እንዳትሰናከሉ። ምን እንዳትሉ? ቤተክርስቲያን ሁሉ ጊዜ እንዲህ አይነት ጉባኤ የምትዘረጋው እኮ እንዳንሰናከል ነው። ማስታወስ ነው፣ ማበርታት ነው፣ ማጠንከር ነው፣ የሚመጣውን መንገር ነው። እና ጌታችን ለሐዋርያት አርብ ሊሰቀል ሐሙስ ነው ያስተማራቸው በጌቴሴማኒ በአትክልት ስፍራ። ለደቀ መዛሙርቱ ምን አላቸው? እንዳትሰናከሉ ይህንን ነገርኋችሁ አላቸው። እና ምንድነው የነገራቸው? ይህ የተባለው የክርስቶስ ንግግር ሐዋርያት በጆሮአቸው ያደመጡት ከእግዚአብሔር ወልድ ከኢየሱስ ክርስቶስ አፍ የወጣው ቃል ምንድነው? ሐዋርያትን ከመሰናከል የሚጠብቃቸው ቃል ምንድነው? የነገራቸው ቃል ምንድነው ስንል አንደኛው እስመ እምኩራባቲሆሙ ያውጽኡክሙ ከምኩራባቸው አስወጥተው ይሰዷቸዋል። ከምናቸው? ከምኩራባቸው አስወጥተው ምን ይሏቸዋል? ይሰዷቸዋል፣ ያባረሯቸዋል። ወባህቱ ትመጽእ ሰዓት ወይበጽሕ ጊዜሁ ከመኩሉ ዘይቀትለክሙ ይመስሎ ከመዘመስዋዕተ ያበው ለእግዚአብሔር። እናንተን የሚገድል ለእግዚአብሔር መስዋዕት ያቀረበ የሚመስልበት ጊዜ ይመጣል። ሰምታችሁኛል? እናንተን ምን የሚል የሚገድል። እናንተ የተባሉት እነማን ናቸው? ሐዋርያትና ክርስቲያኖች፣ እስከ ዕለተ ምጽአት የሚነሱ ክርስቲያኖች። ክርስቲያኖች ሐዋርያት የተባልነው ደግሞ በማ ምክንያት? በክርስቶስ አይደለም? ክርስቲያን የሚለው ስም በክርስቶስ መኖራችንን የሚያረጋግጥ ነው አይደለም? በክርስቶስ ማመናችንን፣ በስሙ መጠራታችንን፣ የእግዚአብሔር ልጆች መሆናችን መታወቂያችን ክርስቲያን የሚለው ነው። ሐዋርያት የሚለውም የክርስቶስ ደቀ መዛሙርት መሆናቸው መለያቸው ነው። ስለዚህ ክርስቲያኖችም ሐዋርያትም የማን አገልጋዮች ናቸው? ግን የእግዚአብሔርን አገልጋዮች መግደል እግዚአብሔርን ማገልገል፣ ለእግዚአብሔር መስዋዕት እንደ ማቅረብ የሚቆጠርበት ዘመን ይመጣል። እየሰማችሁ ነው? ወባህቱ ትመጽእ ሰዓት ወይበጽሕ ጊዜሁ ከመኩሉ ዘይቀትለክሙ ይመስሎ ከመዘመስዋዕተ ያቀርብ ለእግዚአብሔር።
ለእግዚአብሔር መባ መስዋዕት የሚያቀርብበት የሚመስልበት ሰዓት ይመጣል። ወዘንተ ዘይገብሩ ላዕሌክሙ ይሄንን ግን በእናንተ ላይ የሚያደርጉት እስመ ኢየአምሩ ወለአብ አብን ስለማያውቁት ወኢኪያየ እኔንም ስለማያውቁ ነው። ያ ማለት ሐዋርያትን መግደል እግዚአብሔርን ደስ ማሰኘት። እየሰማችሁ ነው? አንድ ሐዋርያ መግደል ማን ደስ ማሰኘት ነው? በቃ ለእግዚአብሔር መስዋዕት እንደማቅረብ ነው። ሁለት ሐዋርያ መግደል እግዚአብሔርን ደስ እንደማሰኘት ነው ተደርጎ የሚቆጠርበት ዘመን ይመጣል። ይህንን የሚያደርጉት ግን እግዚአብሔርን ምን ስለማይሉ ነው? ስለማያውቁ። እንዲህ ከመሆን እግዚአብሔር ይሰውረን። እግዚአብሔርን ደስ እናሰኛለን ብለን እግዚአብሔር የማይወደውን ስራ መስራት ማለት እኮ ነው። ማን ደስ ለማሰኘት ነው? እግዚአብሔርን ለማገልገል፣ እግዚአብሔርን ለማስደሰት ብሎ እግዚአብሔር የማይወደውን ስራ ምን ማለት መስራት። እናንተን የሚገሏችሁ የሚያሳድዷችሁ እግዚአብሔርን ደስ እናሰኛለን ብለው ነው። ግን ይሄንን የሚያደርጉት እግዚአብሔርን ምን ስለማይሉ ነው? ስለማያውቁ ነው። የእግዚአብሔርን ፈቃድ ስለማይረዱ ነው። ስለዚህ አለ ወባህቱ ዘንተሰ ነገርኩክሙ ከመ ትዘከሩዎ ከመ በጽአ ጊዜሁ ይሄን የነገርኳችሁ ጊዜው በደረሰ ጊዜ እንድትረዱት ነው አለ። ዛሬ የምነግራችሁ ይሄንን ጊዜው ሲደርስ ምን እንድትሉት ነው? እንድትረዱትና እንድታውቁት ራሳችሁን ለዚያ ነገር እንድታዘጋጁ ነው ይሄንን የምነግራችሁ። ተስፋ እንድትቆርጡ አይደለም፣ ራሳችሁን እንድታዘጋጁ ነው። ወቀዲሙሰ የነገርኩክሙ ዘንተ ይሄንን ቀድሜ አልነገርኳችሁም አላቸው። ይሄን የሚነግራቸው መቼ ነው? ዓርብ ሊሰቀል ሐሙስ ማታ በዋዜማው ነው የሚነግራቸው። ሊለያቸው ሲል ነው የሚነግራቸው። ይሄን ቀድሜ አልነገርኳችሁም። 3 ዓመት ከ3 ወር ከኔ ጋራ ውላችኋል አድራችኋል። ከመውልበት ቦታ እየዋላችሁ ከማድርበት እያደራችሁ የቃሌን ትምህርት የእጄን ተአምራት አይታችኋል ሰምታችኋል። ግን እንዲህ አይነት ነገር አልነገርኳችሁም፣ እንዲህ አይነት ትምህርት አላስተማርኳችሁም። ይህንን ያላስተማርኳችሁ ደግሞ አለ እስመሃሎኩ ምስሌክሙ እኔ ከእናንተ ጋር ስለነበርኩ ነው አለ። 3 ዓመት ከ3 ወር እኔ ከማን ጋር ነበርኩ? ከእናንተ ጋር ነበርኩ። በአካል አብሬያችሁ ነበር። ከኔ ጋር ስለነበራችሁ እኔም ከእናንተ ጋር ስለነበርኩ ይሄንን አላልነገርኳችሁም። አሁን ግን ይሄንን ነግራችኋለሁ። ለምን? ያ ጊዜ ይመጣል እናንተን መግደል እግዚአብሔርን ማገልገል ነው ተብሎ የሚነገርበት ዘመን ይመጣል። ፈጣሪን ማስደሰት ነው ይመጣል። ስለዚህ ያ ጊዜ ሲመጣ እንድታስቡት እንዳትዘነጉት ዛሬ ይሄንን ነግሬያችኋለሁ አላቸው። ይሄንን ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? አንድ ሐኪም ለበሽተኛው መድኃኒት ሲሰጠው ምን ሲሰጠው? ሐኪም ለበሽተኛ መድኃኒት የሚሰጠው እንዲታመም ነው እንዲድን ነው? እንዲድን ነው አይደለም? ሲሰጠው ግን መድኃኒቱ በራሱ ህመም አለው አይደለም? መድኃኒቱ ምሬት አለው፣ ህመም አለው፣ ስቃይ አለው መድኃኒቱ በራሱ። እና አንድ ሐኪም ለበሽተኛው መድኃኒት ሲሰጥ የመድኃኒቱ ባህሪ እንዲህ ያደርጋል። ሊያስታውክ ይችላል፣ ሊያስቀምጥ ይችላል፣ ሊያዞር ይችላል፣ ሊያቅለሸልሽ ይችላል፣ ምናልባትም ጸጉርህን ሊመልጠው ይችላል። እንዲህ አይነት ነገር ይሰማል። ግን የመድኃኒቱ ባህሪ ነው። ይሄንን ትታገሳለህ። ያለብን ህመም ግን ምን ይላል? ይፈውሳል። ጤናህን ግን እንዲህ ብሎ የነገረው እንደሆነ በመድኃኒቱ ምክንያት የመጣውን ስቃይ ይችለዋል ወይስ ያማረራል? ምን አይነት ዶክተር ነው እንዲህ አይነት መድኃኒት ሰጥቶኝ ይኸው ለዚህ በሽታ ዳረገኝ ይላል? አይልም። ይልቁንም ራሱን ለምን ያዘጋጃል? ለህመሙ ያዘጋጃል። ስለዚህ አሁን ለጥቂት ጊዜ ነው የሚያመኝ፣ ከዚያ በኋላ ፍጹም ጤና ሆናለሁ ይላል። እና አንድ ሐኪም ለበሽተኛው ቀድሞ የሚሰጠውን የመድኃኒቱን ባህሪ ከነገረው አያማረርም፣ ተስፋ አይቆርጥም። ክርስቶስም እንደ ሐኪም ነው። ለደቀ መዛሙርቱ የሚከብሩበትን መንገድ እያሳያቸው ነው። ምን የሚሉበትን? የሚከብሩበትን፣ የሚጸርቁበትን፣ ቅድስና የሚያገኙበትን፣ መንግስተ ሰማያትን የሚወርሱበትን መንገድ እያሳያቸው ነው። ነገር ግን ወደዚያ የሚወስዳቸው መንገድ የሚያደርስባቸውን መከራ እየነገራቸው ነው፣ እያዘጋጃቸው ነው። ይሄን የነገርኳቸው አለ ነገሩ በመጣ ጊዜ ምን እንድታሉት ነው?
እንድታስቡት ነው። ሌላው ቅዱስ ቄርሎስ ደግሞ ምን ይላል መሰላችሁ? መቼም በጥበብ እያሳደጋቸው ነው። ይሄንን ቀድሞ ለምን አልነገራቸውም? ቀድሞ ነግሯቸው ቢሆን ኖሮ እንዴ ቤታችንን ንብረታችንን ጥለን የምንከተለው እኛ እንዲህ አይነት መከራ ሊደርስብን ነው እንዴ ብለው ደንግጠው ምን ይላሉ? ይመለሳሉ። ስለዚህ መጀመሪያ ምን አደረገ? ትምህርት አስተማራቸው። ደስ የሚል ትምህርት፣ ተአምራትም ማሳያቸው። ጥቂቱን አበርክቶ አበላቸው። ድውይ ፈወሰ፣ ሙት አስነሳ፣ እውር አበራ፣ ጎባጣ ቀና። ይሄንን ሁሉ ሲያዩ ምን አሉ? ብንራብ ይመግበናል፣ ብንታመም ይፈውሰናል፣ ብንራቆት ያለብሰናል፣ ብንሞት ያስነሳናል። ይሄን ብንከተለው ይሻላል ብለው ምን አሉት? ተከተሉት። አያችሁ እንዴት አድርጎ እንዳቀረባቸው እንደሳባቸው። ከዛ ከተከተሉት በኋላ መጨረሻ ሊለያቸው ሲል ግን እንግዲህ እንደዚህ ቀደሙ እንጀራ እያበረከትኩ አልመግባችሁም፣ እንዴት ስታመው የስጋዊ ደዌ ብቻ የስጋ ስራ እየሰራው ብቻ አልቀጥልም፣ አሁን እናንተ መከራ የምትቀበሉበት ነው፣ በዚህ አይደለም መንግስተ ሰማያት የምትገቡት አለና ነገራቸው። ያ ማለት የደቀ መዛሙርቱን አይምሮ ስነ ልቡና የሚረዳ መምህር መሆኑን የገለጠበት ንግግር ነው። ቀድሞ አልነገራቸው። ቀድሞ ያልነገርኳችሁ ቀድሞ በነግራችሁ ልትሸከሙት አትችሉም፣ ልትቀበሉት አትችሉም። ስለዚህ ተአምራቱን አይታችሁ መጥታችኋል፣ ትምህርቱን ሰምታችኋል። አሁን 3 ዓመት ከ3 ወር የተማራችሁት ምን የሚያስከፍላችሁ ዋጋና ምን ሊያበረክትላችሁ እንደሚችል አሁን ነገራቸዋለሁ አላቸው። ስለዚህ እያዘጋጃቸው ነበረ። አሁን ግን የሚቀበሉበት የሚችሉበት ዘመን ደርሷል። ይሄን ቀድሞ አልነገርኳቸውም አላቸው። ታዲያ ቀድሞም እኮ ነግሯቸው ነበር። በማቴዎስ ወንጌል ምዕራፍ 10 ሙሉን ስናነብ እኮ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ እንደ በጎች በተኩላዎች መካከል እልካቸዋለሁ እና ስለ ስሜ በሁሉ ዘንድ የተጠላችሁ በተራራ ስብከት ገና በመጡ ሳምንት እኮ ነግሯቸዋል። የተጠላችሁ ትሆናላችሁ ብሏቸው ነበር። ግን የተጠላችሁ ትሆናላችሁ ሲላቸው እኛ ሌሎች ቢጠሉን እሱ ካለልን ምን ቸገረን ብለው ነበረ። ሌሎች ቢያሳድዱን እሱ ካለልን ምን ችግር አለ ብለው ነበረ። አሁን እየነገራቸው ነው። ቀድሞ እንደ በጎች በተኩላዎች ልካቸዋለሁ፣ በተኩላዎች መካከል ያልኳችሁ እንደ ተኩላ በሚከፉ ሰዎች መካከል ልካቸዋለሁ። በአሕዛብ ነገስታት በአሕዛብ መኳንንት ፊት ትሄዳላችሁ ነበር ያልኋቸው። አሁን ግን ጠላቶቻችሁ አሕዛብ ብቻ ሳይሆኑ የገዛ ወገኖቻችሁ ናቸው፣ አይሁዳውያን ናቸው። በአንድ ምኩራብ ስትገለገሉ የነበሩ ሰዎች ሳይቀሩ የእናንተ ጠላቶች ሆነው ምን ይሆናሉ? ይነሳሉ። ለዚያ ነው አያችሁ፣ አሕዛብ አይደሉ። አሕዛብ እግዚአብሔርን አያውቁም። ማንን አያውቁም? እግዚአብሔርን ያውቃሉ። ስለዚህ አሕዛብ ሐዋርያትን የሚገድሉት እንዴት ለጣዖት አልሰገዳችሁም ብለው ነው። እንዴት እኛ ያምንነውን አታምኑም ብለው ነው። አይሁድ ግን ሐዋርያትን የወገሯቸው የገደሏቸው ለምን መሰላችሁ? እግዚአብሔርን ደስ እናሰኛለን ብለው ነው። ማን ደስ እናሰኛለን? ሐዋርያት የሚያመልኩት ማንን ነው? እግዚአብሔርን። አይሁድ የሚያመልኩትስ እግዚአብሔርን። አያችሁ፣ አይሁድም እግዚአብሔርን እናመልካለን ይላሉ፣ ሐዋርያትም የሚያመልኩት ማንን ነው? እግዚአብሔርን። ስለዚህ የእግዚአብሔርን አገልጋዮች እግዚአብሔርን እናመልካለን የሚሉ ሰዎች ይገሏቸዋል ነው ምስጢሩ። እነዚህ አሕዛብ ቀድሞም እግዚአብሔርን አያውቁም። ስለዚህ አዲስ ነገር አመጣችሁ ብለው ይቃወሟቸዋል። አሁን ግን የሚቃወሟችሁ የገዛ ወገኖቻችሁ ናቸው፣ የገዛ ወገኖቻችሁ ናቸው። ስለዚህ እንዴት የገዛ ወገኖቻችን ይቃወሙናል? ምክንያቱም በኦሪት ምን ይላል መሰላችሁ? አንድ ኃጢአት የሰራ ሰው፣ እግዚአብሔርን የደፈረ ሰው፣ አስማተኛ መተተኛ የሆነ ሰው ከከተማ ውጭ ያወጡና በድንጋይ ወግረው በእሳት አቃጥለው የመግደል ልማድ አላቸው አይሁድ። ምክንያቱም ሀገር እንዳያረክስ ከተማ እንዳያረክስ ብለው ማለት ነው። እና ሐዋርያትም ሙት ሲያስነሱ ድውይ ሲፈውሱ ተአምራት ሲያደርጉ እነዚህ መተተኞች ናቸው በአጋንንት ነው የሚሰሩት እያሉ ይወግሯቸዋል። እና እነዚህን መግደል ማን ማገልገል ነው? እግዚአብሔር ማገልገል ነው ብለው ያስባሉ። እና እንዴት እግዚአብሔርን የሚያውቁ ሰዎች በዚህ ልክ ይከፉብናል ብላችሁ ተስፋ እንዳትቆርጡ።
እግዚአብሔርን የሚያውቁ እግዚአብሔርን የሚያመልኩ ሰዎች በዚህ ልክ እንዴት ከፉብን እንዴት ጨከኑብን ብላችሁ እንዳታማረሩ ይሄንን ቀድሜ አልነገርኳችሁም። አሁን ግን ጊዜው ሲደርስ እንድታስታውሱት ይሄንን እንዳትሰናከሉ እነግራቸዋለሁ አላችሁ። ምን እላቸዋለሁ? እንዳትሰናከሉ ምን እላቸዋለሁ? እነግራቸዋለሁ። ስለዚህ ቀድሞ ያልነገራቸው አንደኛ መከራው አድራሾቹ ስለሚለያዩ ነው። ስለሚለያዩ ቀድሞ አህዛብ ነበሩ፣ አሁን ግን አይሁድ ራሳቸው ይነሱባቸዋል። ሌላው መከራ ሲያደርሱባችሁ ቀድሞ የኛን አምላክ አላመለካችሁም፣ የኛን መንገድ አልያዛችሁም፣ በእኛ መንገድ አልተራመዳችሁም ብለው ነበር። አሁን ግን የሚገሏቸው እናንተው ራሳችሁ የምታመልኩትን አምላክ እናንተን በመግደል ደስ እናሰኘዋለን በማለት ነው። ስለዚህ በዚህ ምክንያት እንዳትሰናከሉ ይህንን ነገርኋችሁ አላቸው። እንዳትሰናከሉ ይህንን ምን አልኳችሁ? ነገርኋችሁ አላቸው። ስለዚህ መከራ ሲመጣባችሁ መከራው ከውጭም ከውስጥም በስውርም በግልጥም ሲመጣባችሁ እንዳትሰናከሉ ይሄንን አሁን ነግራቸዋለሁ፣ ቀኑ ሲደርስ አስቡት አላቸው። መሰናከል ምንድነው? ስለዚህ መከራ አለ ነው። መከራ ለሐዋርያት ጌጥ ነው፣ ለቤተ ክርስቲያን መለያ ነው፣ ለክርስቲያኖችም መከራ የማይቀር ነው። እስመ በብዙ ጻማ ሀለወን ንብአ ውስተ መንግስተ እግዚአብሔር ቅዱስ ጳውሎስ በብዙ መከራ ወደ እግዚአብሔር መንግስት ልንገባ ይገባናል። በብዙ ምን መከራ። ስለዚህ መከራ ሲገጥማችሁ እንዳትሰናከሉ አሁን ነገርኋችሁ። ያ ማለት ወደ መንግስተ ሰማያት የሚያስገባው መንገድ ምን ያክል ፈተና የበዛበት እንደሆነ መከራ የበዛበት እሾህ የበዛበት እንደሆነ እየነገራቸው ነው፣ እያዘጋጃቸው ነው፣ በስነ ልቡና ከፍ እያደረጋቸው ነው። ሌላው አዋቂነቱንም እየነገራቸው ነው። ምኑን? አምላክነቱን አዋቂነቱን እየነገራቸው ነው። መከራው ሲመጣ ይሄንን አስቡት አላቸው። ይሄን መከራ እኮ እግዚአብሔር ቀድሞ ነግሮናል። ይሄ መከራ እኛን የሚያጠፋ ሳይሆን እኛን ምን የሚል ነው? የሚያከብር ነው። የበለጠ ዋጋ የምናገኝበት ነው እንጂ የምንጠፋበት አይደለም ብላችሁ እንድታስቡት አሁን እነግራቸዋለሁ። እስከዛሬ ግን አልነገርኳችሁም አላቸው። እስከዛሬ ያልነገርኳችሁ ሌላው እስከዛሬ አይሁድ አይናቸው እኔ ላይ ነበረ። እማ ላይ ነበረ? እኔ ላይ ነበረ። ክርስቶስ እያለ ሐዋርያ የተከሰሰ ሐዋርያት አልሰማንም። ከሰዋል። ሁሉ ጊዜ ክርስቶስን እንዴት እንግደለው እንዴት እንስቀለው ነው እንጂ ሐዋርያትን እንዴት አድርገን እንክሰስና እንግደላቸው የሚል ምክር አልነበረም። ስለዚህ እስከዛሬ አልነገርኳችሁም። ምክንያቱም የወገኖቻችሁ የአይሁዳውያን አይን ያለው እኔ ላይ ነው እንጂ እናንተ ላይ አልነበረም። አይሁድ የሚያደቡት እኔን ስለመግደል ነው እንጂ እናንተን ስለመያዝ አይደለም። ስለዚህ አልነገርኳችሁም። አሁን የምነግራችሁ ግን እኔ ስራዬን ጨርሻለሁ። እኔ ነገ ሞታለሁ። ከዚህ በኋላ እኔ በሚሄድበት መንገድ የምትሄዱት እነማን ነው? እናንተ ናችሁ። እንደኔ የምትሰቀሉት የምትገረፉት እናንተ ናችሁ። ስለዚህ እስከዛሬ ያልነገርኳችሁ አንደኛው እኔ አብሬያችሁ ስለሆንኩ ነው። እኔ አብሬያቸው እያለሁ ደግሞ የሁሉም የረበናቱ የካህናቱ የአይሁድ የጭፍሮቹ አይን እኔ ላይ ስለነበረ ነው። አሁን ግን እናንተን መግደል እግዚአብሔርን ማገልገል የሚመስልበት ዘመን ይመጣል። ያ ዘመን ሲመጣ እንድታስታውሱት አሁን ነገርኳችሁ አላችሁ። የምነግራችሁ ደግሞ እንዳትሰናከሉ ነው አለ። ምን እንዳትሉ ነው? እንዳትሰናከሉ ነው። ስለዚህ መሰናከል ምንድነው? ይሄንን ቅዱስ ዮሐንስ አፈወርቅ በሶስት መንገድ ይነግረናል። መሰናከል በስንት መንገድ አልኳችሁ? አንደኛው መሰናከል ማለት በእግዚአብሔር ላይ ተስፋ መቁረጥ ማለት ነው። በማለት ተስፋ መቁረጥ፣ በእግዚአብሔር ላይ ተስፋ መቁረጥ። እግዚአብሔርን እያገለገልን የሱን ወንጌል እየሰበክን እየጾምን እየጸለይን በጎ ስራ እየሰራን በደል ኃጢአት ሳይገኝብን እንዲህ መከራ ሲደርስብን እግዚአብሔር ለምን ዝም ይላል ከሚል ሐሳብ የተነሳ በማለት ተስፋ መቁረጥ በእግዚአብሔር ላይ።
ስለዚህ በእግዚአብሔር ላይ ተስፋ እንዳትቆርጡ እንዳትሰናከሉ ይሄንን አሁን ምን አልኳችሁ ነገርኳችሁ። መከራው እንደሚመጣ አስቀድሜ ዛሬ የምነግራችሁ መከራው በመጣ ጊዜ እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ ሞታችንን፣ ስደታችንን፣ ረሃባችንን፣ ጥማችንን አላየም። ስለምን ስለበጎ ፈንታ ክፉ ነገር ከፈለን እንዳትሉ ነው። ያ ማለት ምንድነው? እግዚአብሔር ሳያውቀው የመጣ መከራ የለም። ማን ሳያውቀው ብሏል አይደለ? የእናንተ ግን የራሳችሁ ጸጉር ሳትቀር የተቆጠረች ናት ብሎናል አይደለም? ዛሬ መከራ የሚቀበሉ ወገኖቻችን መከራቸውን እግዚአብሔር ያውቀዋል ያውቀው? በዚህ መከራ በኩል እንደሚያልፈው እግዚአብሔር ያውቃል። ስለዚህ መከራው ሲመጣ እግዚአብሔር ትቶናል ብሎ በእግዚአብሔር ላይ ተስፋ መቁረጥ መሰናከል ነው። ሰይጣን በሁለት መንገድ ነው የሚዋጋን ወገኖቼ። የመጀመሪያው መከራ የሚያደርሱ ሰዎችን ያስነሳል። እንድንገፋ፣ እንድንጠላ፣ እንድንሰደድ ያደርጋል መጀመሪያ። ከዚያ በኋላ ደግሞ ይመጣና እግዚአብሔርን አመንክ፣ እግዚአብሔርን ተከተልሽ፣ 24 ሰዓት ከቤተክርስቲያን ከቤተ መቅደስ አልተለየሽም፣ ጾምሽ፣ ስጋውን ደሙን ተቀበልሽ፣ ንስሐ ገባሽ፣ ግን ምን አገኘሽ ይላል። አያችሁ በሁለት መንገድ ሲዋጋን፣ መጀመሪያ ክፉ ነገር እንዲያገኘን፣ ከዚያ በኋላ ይሄ ክፉ ነገር ያገኘንን እየጠቀሰ እስኪ ነገሌ ቤተክርስቲያን አይሄዱም፣ እምነት የላቸውም፣ እውነተኞች አይደሉም፣ ሌቦች ናቸው፣ አጭበር ግን አልፎላቸው ደልቷቸው ይኖራሉ። የኃጢአተኞችን ደስታ የኛን ሐዘን እያነሳ እግዚአብሔር ማመን ምን ጠቀመህ? ለእግዚአብሔር ይህን ሁሉ ዋጋ መክፈል ምን ጠቀመ? ምን ረዳ? ብሎ ተስፋ የምንቆርጥበትን ምክር ይመክረናል። ስለዚህ በእውነትም ራሳችንን አነጻጽረን በእውነት 24 ሰዓት እኔ ከቤተ መቅደስ አልተለዩ ሁሉ ጊዜ እኮ እንላለን 365 ቀናት ቤተ መቅደስ ቅዳሴ አለ። ከዓመት ከግማሽ በላይ እንጾማለን። ምህላው በየጊዜው ይታወጃል። ብዙ ጊዜ አባቶች በገዳም በበር ይጸልያሉ። ፈተናው ግን አራቀም። ኃጢአታችን ነው እግዚአብሔር ማትቶናል እንድንል እኮ ነው። ይሄንን ምክር ያመጣል። ይሄን ማለት መሰናከል ነው። እግዚአብሔር አይተወንም። ማን አይተወንም? ሲጀመር እግዚአብሔር ሳያውቀው የሚመጣ መከራ የለም። እግዚአብሔር ያውቀዋል። ስለዚህ መከራ በመጣ ጊዜ ምንድነው ማለት ያለብን? የኛ አምላክ እኮ ማእመረ ህዋት ነው። ያልተደረገውን እንደሚደረግ ነግሮናል። አንዳንድ ጊዜ በእውነት እኛን ማሰቃየት እግዚአብሔርን ደስ ማሰኘት አድርገው የሚያስቡ ሰዎች ይኖራሉ። እነዚህ ሰዎች ግን የማያውቁ ሰዎች ናቸው። ምንም አይሉ ሰዎች ናቸው። እግዚአብሔርን የማያውቁም ክርስቶስንም ምን አይሉ አያውቁም። የሚያውቁ ይመስላቸዋል። ይሄንን እንድናውቅ ነው። በእግዚአብሔር ተስፋ እንዳንቆርጥ። ሰይጣን እንደዚያ ነው። ኢዮብን እንዴት እንደፈተኑ ታስታውሳላችሁ? መጀመሪያ 10 ልጆቹን ገደለበት፣ ንብረቱን አጠፋ፣ ሰውነቱን በቁስል መታው። እንግዲህ የኢዮብን ሕይወት ከዛ ይታውቁታላችሁ። እና መጣና ዞር ብሎ ደግሞ በሚስቱ በኩል ምን አለ? እስከ መቼ? ኢዮብ ምን ይል ነበር? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን። ሀብቱ ጠፍቶ ይሄን ይላል፣ ንብረቱ ጠፍቶ ይሄን ይላል፣ ልጆቹ ሞተው ይሄን ይላል። አሁን ደግሞ ሰውነቱ ቆስሎ ይሄንን ቃል ሲል በሚስቱ አድሮ መጣ ሰይጣን። እስከ ማእዜኑ አለው። እስከ ማእዜኑ ኢዮብ ተተገሶ ለእግዚአብሔር እምይእዜሰ ሰባርኮሁ ወሞት። እስከ መቼ ታገሰዋል? አሁን ስደበውና ሞት አለው። ስደብና ምን በል? ቢሰድብ ይድናል። ስደብና ሞት አለው። ይሄ የሰይጣን ምክር ነው። እግዚአብሔርን ማምለክ የምን ጠቀመኝ? ክርስቲያን መሆን የምን ጠቀመኝ? ጸሎት የምን ጠቀመኝ? ቀኖና የምን ጠቀመኝ? ስጋውን ደሙን መቀበል የምን ጠቀመኝ? ጠዋት ማታ በቤተ መቅደሱ መጽናት የምን ጠቀመኝ እንድንል ማለት ነው። ይሄ መሰናከል ነው። እንዳትሰናከሉ ይሄንን ነገርኋችሁ። ስለዚህ ይሄን ማሰብ ያስፈልጋል። ለዚያ ነው ይሄ ቃል በመግቢያዬ ቅዱስ ዮሐንስ አፈወርቅ ብሎናል ያልኳችሁ። አጥር ነው፣ ቅጥር ነው፣ ምርኩዝ ነው፣ መደገፊያ ነው። ይሄን ቃል ይሄ መከራ በመጣብን ጊዜ ይሄ ቃል ትዝ ይለናል። ይሄን እኮ ጌታ ቀድሞ ነግሮኛል። ቅዱስ ዮሐንስ አፈወርቅ እንዳለው ማለት እኮ ነው። አንድ በእውነት ዘመን ያነሳት ንግስት የአንድን ድሃ መሬት ቀማች።
ንግስት ናት። የደሃዋን ርስት ቀማቻት እና ወሰደችባት። ይቺ ሴት ወዴት ትሄድ? ወደ ዳኛ እንዳትሄድ የቀማቻት ማን ናት? ንግስት ናት። ምን ይደረጋል አሁን? ንጉሱ ከበደለ ወደ ማና ቤት ይባላል? ምንም መልስ የለም። ወደ ቤተ መንግስት መልስ የለም አይደለም። ስለዚህ እቺ ሴት ወደ ማሄደች? ወደ ጳጳሱ፣ ወደ ሊቀ ጳጳሱ ወደ ቅዱስ ዮሐንስ አፈወርቅ ሄደችና አባቴ ሆይ ይቺ ጊዜ ሰጣት ንግስት ርስቴን ቀማችኝ አለችው። አለቀሰችበት። ቅዱስ ዮሐንስ አፈወርቅ ጳጳስ ነው። ንግስቲቷን አወገዛት። የዚችን ደሃ መሬት መልሺ፣ ርስቷን መልሺ፣ ካልሆነ ግን አውግዤሻለሁ ብሎ ከመናን ለያት። እና ሰዎች የቤተ መንግስትም የቤተ ክህነትም እንደ ሰዎች መጡ። አባታችን አሉት፣ ኧረ ይቅርብህ፣ እቺ ሴት ደፋር ናት፣ ታዋርዳለች፣ ስምህን ታጠፋዋለች፣ ይቅርብህ፣ ተዋት፣ ከግዝቷ ፍታት አሉት። ምን አለቻችሁ አላቸው። ሰው ወደ ሌለበት በረሃ እሰደዋለሁ፣ ከዚህ ከሀገሩ ነቅለዋለሁ፣ ከመንበሩ አባረረው አለቻቸው። ምን አለቻችሁ? ግድ የላችሁም እግዚአብሔር ከሌለበት ቦታ አታደርሰኝም አላቸው። ማን ከሌለበት ቦታ? አሰድደዋለሁ ብላችሁ ከሆነ እግዚአብሔር ከሌለበት ቦታ አታደርሰኝም። በረሃብ እቀጣዋለሁ አለቻችሁ። ግድ የላችሁም ምግቤና መጠጤ እኮ ክርስቶስ ነው። ልብሱን እገፈዋለሁ አለቻችሁ። ልብስ እኮ ክርስቶስ ነው። ነው ወይስ በጽኑ መከራ አሳየዋለሁ አለቻችሁ? መከራ እኮ ለኔ ጌጤ ነው ብሎ ይሄንን ቃል ጠቀሰላችሁ። ስለዚህ ይሄ ቃል ምርኩዝ ነው፣ መደገፊያ ነው እንዳንዝል። መሰናከል ማለት በእግዚአብሔር ላይ ተስፋ መቁረጥ። በእግዚአብሔር ላይ ተስፋ እንዳትቆርጡ በመከራው እንደማትጠፉ አስቀድሜ ምን ብያችኋለሁ? አንድ ቃል ልንገራችሁ፣ በጣም የሚገርም ቃል ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እኔ እንደ በጎች በተኩላዎች መካከል በሉልኝ፣ እንደምኖች በምኖች መካከል ተኩላና በግ ይስማማሉ? ተኩላ በግን ከያዘው በኋላ አይቶት አይ ገና እኮ ለጋ ነው አልጠነከረም ብሎ አዝኖ ይተዋል? አይራራለትም አይደለም? የከሳም የደለበም ቢሆን አይተውም እጁ ከገባ። በጉስ ተኩላው ከያዘው በኋላ ይሄን ተኩላማ ተፋለሜ ድል አድርገው ይላል? አይ አቅም የለውም አይደለም? ስለዚህ እንደ በጎች በተኩላዎች መካከል እልካቸዋለሁ ሲል ወደማይራሩላችሁ ማለት እኮ ነው። ወደማያዝኑላችሁ በእናንተ ላይ ጽኑ በትር ወደሚያሳርፉ ክፉዎች እልካቸዋለሁ ማለት ነው። ግን ልብ በሉ፣ እልካቸዋለሁ ያለን እንድንጠፋ አይደለም። ምን እንድንል አይደለም? ምን እንድንል አይደለም? ተኩላው እንዲበላን አይደለም። በግ በተኩላ የሚበላው መቼ ነው ብላችሁ ጠይቁ። አንደኛ ከእረኛው ከተለየ። ሰምታችሁኛል? እረኛው እያለ ተኩላ ይበላዋል? በቃ በተኩላ መካከል ቢሰማራ እንኳን እረኛው እስካለ ድረስ ተኩላ ይቀርባል? አይቀርብም። ክፉ ነገር ምን አይለንም? አያጠፋንም። ምን አይለንም? ለዚያ ነው ቤተክርስቲያን ያልጠፋችው። ሞት ታውጆባት ነበር፣ ግን ራሷም መሰረቷም ክርስቶስ ስለሆነ እነዚያ ሞት ያወጁባት በሙሉ ጠፍተዋል። ስም አጠራራቸው የለም። ቤተክርስቲያን ግን ዛሬም አለች ሰፍታ። ክብር ምስጋና ለእግዚአብሔር ይሆንልን። ለምን? ከእረኛዋ ጋር ስለሆነች በተኩላ መካከል እንኳን ብትሄድ። ስለዚህ አንደኛው እንዳትሰናከሉ ማለት ክርስቶስን እንዳትክዱ ማለት ነው። ሁለተኛው በክርስቶስ ተስፋ እንዳትቆርጡ። ሁለተኛው ሃይማኖታችሁን እንዳያስለውጣችሁ። ምናችሁ እንዳያስለውጣችሁ? እንዳትጠራጠሩ፣ እንዳትሰናከሉ። ይሄንን ነገርኳችሁ ማለት ሃይማኖታችሁን መከራው ምን እንዳይላችሁ? እንዳያስለውጣችሁ። በመከራው የተነሳ ከሃይማኖት እንዳትወጡ ማለት ነው። ሶስተኛው እንዳትሰናከሉ ማለት መሰናከል ማለት ክፉ ነገር የሚያደርሱብንን መጥላት። ምን ማለት አልኳችሁ? ክፉ ነገር የሚያደርሱብንን ምን ማለት? መጥላት፣ ጥላቻ ማሳደር፣ ለበቀል መነሳሳት። ይሄም መሰናከል ነው። ምክንያቱም የሚሰድዋችሁን
መርቁ፣ ለሚያሳድዷችሁ ጸልዩ አይደል የተባልነው? ጠላት ቢራብ ቢጠማ ጠጣው። ይሄን በማድረግ በራሱ ላይ እሳት ትከምርበታለህ። እና የሚጠሉንን የምንጠላ ከሆነ መሰናከል ነው። ይሄ ማለት ክርስቶስ በዚህ ቃል ይላል ቅዱስ ቄርሎስ በሐዋርያት ልቡና የቂምን የበቀልንና የጥላቻን እሾህ ነቅሎ የፍቅርን ዛፍ እየተከለባቸው ነው ይላል። የምንን ዛፍ? ምክንያቱም ምን ብሏቸዋል መሰላችሁ? ይህንን በእናንተ ላይ የሚያደርጉት እግዚአብሔርን ስለማያውቁት ነው፣ እኔንም ስለማያውቁኝ ነው፣ አብንም ወልድንም መንፈስ ቅዱስንም ስለማያውቁ ነው ብሏቸዋል። ስለዚህ መከራ አድራሾቹ ራሱ ሊታዘንላቸው የሚገባ ናቸው። ስለዚህ እንዳትሰናከሉ ይሄንን ነገርኋችሁ። መቼም ቤተክርስቲያን እስካለች ድረስ ሰይጣንም እስካለ ድረስ ለክርስቲያን ፈተና ያለ ነው። የመጀመሪያው እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላል አይደለም? ስለዚህ በብልሃት ማለፍ። ነገር ግን ደግሞ ግድ ሆኖ በሃይማኖት ምክንያት መከራው ከመጣ እንዳንሰናከል ይሄንን ቃል ምን ማለት ነው? ማሰብ። በእግዚአብሔር ላይ ተስፋ እንዳንቆርጥ፣ እምነታችን እንዳንለውጥ፣ ክፉ በሚያደርሱብን ሰዎች ላይ ጥላቻ፣ ቂም፣ በቀል እንዳንይዝ ማድረግ ነው። በፍቅር ማሸነፍ ይቻላል ነው። ስለዚህ እንዳትሰናከሉ ይሄንን ነገርኋችሁ። እግዚአብሔር አምላካችን ሁላችን የነገረንን አስታውሰን መከራ በበዛበት ዓለም እየኖርን መከራው ሲበረታ በእግዚአብሔር ላይ ተስፋ እንዳንቆርጥ ሃይማኖታችን እንዳንለውጥና